መጀመሪያ መልስ። አንዴ የክርስትና ስምሽ ማን ነበረ? ንገሪኝ። የኔ ክርስትና ስም አንተ ተማሪው ይኸውልሽ፣ አንዴ ውሸት እንደ እየዋሸሽ እንዳልነበር ለማወቅ እኔ ራሴን እንትን ላሳይሽ። እንዴ እኔ እኮ ለዋሽ ከፈለኩ እኮ ዋሽቼ እኮ አንዱን ስም መጥቀስ እችላለሁ። ምንም የሚከለክል አንቺ ክርስቲያን አልነበርሽም። እኔ ልንገርሽ፣ ክርስቲያን አልነበርሽም። ኧረ እባክህ። እሺ ማን ነበር የክርስትና ስምሽ? መቅደስ። በጣም ሰማችሁ? ያዝልኝ አሁን ገና ሰማችሁ? ጄሪስ ይሄ ነው። እንደዚህ አይነት ሰው ነው መጥቶ የሚደበርብን። የክርስትና ስሟ ማን ነው? መቅደስ። መቅዲ ነው። አንተ ተው፣ መቅዲ ነው። አቤላ ቆይ፣ እንደፈለጋችሁ ማለት ትችላላችሁ። የክርስትና ስምሽ ማን ነበረ? ጋሩ። የምንኖርበት አካባቢ የሙስሊሙም ሰው የክርስቲያን ስም ይይዛል፣ የክርስቲያኑም የሙስሊም ይይዛል። ያ አንተ እንደምትፈልገው አይነት ስም ላልጠራልህ እችል ይሆናል ምናልባት ማለት ነው። እኔ አሁን እሱ አይደለም ዋናው ዓላማ የዚህ የክርስትና ስምሽ መቅደስ ነው። ኦርቶዶክስ ነበርሽ፣ የክርስትና ስምሽ መቅደስ ነው። ለማውራት እድሉን ተሰጠኝ ላውራ፣ ካልሆነ ስለ ግል ህይወት አይመለከትህም። አይ እኔ አንድ ነገር ልንገርሽ። ለማንኛውም የክርስትና ስም ማለት ዓለማዊ ስም አይደለም። በፊት ብዙም እንትን አልነበረኝም፣ እዛም ብለው ነገር አልነበረኝም። ላይፌም ጥሩ አልነበረም ብዙ። ወደ ኦርቶዶክስ ነገር ነበርኩኝ። ወደ ኦርቶዶክስ ነገር ነበርኩ። የክርስትና ስም ማን ነው ያንተ? ወለተ ስላሴ። ዳኒ ሴት ነህ እንደምታወራ ሰው ወለተ። ኦ ማይ ጋድ ነው ጊዜው ጾታውን ሁሉ ካደው እኮ ዳኒ ዛሬ ጾታ እያሳክ ነው። ለጊዜው ተደገመ። ወለተ ስላሴ እነዚህ ሰዎች ትንሽ ትምህርት ብቻ ሳይሆን ጾታ ሁሉ ነው እያስካክ ያለው።